ኤፍሬምና ዴቭ እንግዲህ ቡዜን እንዴት ፍቅርንና አብርሃምን ልታገኛቸው ቻልሽ? ከሩታ ጋር ሲሆን ሩታ ጋር ቤዛ ማነት ሄርሜላ ጋር ሲሆን ሄርሜላ ጋር ፍቅር ጋር ሲሆን ፍቅር ጋር ለምንድን ነው አንቺም ከሱ ጋር አብረሽ የምታብጂው? ለምንድን ነው የማይሆን ነገር የምትሰሪው? እያሉ እንግዲህ ወንድሞቿ ታናናሽ ወንድሞቿ እንግዲህ ታላቅ እህታቸውን እየመከሩ ትላላችሁና ብቻ በጣም ደስ የሚል ቤተሰብ ነበራቸው። ግን ደግሞ አሁን ላይ ቡዜና አብርሃም ግን የተሳሳተ መስመር ላይ ሆነው ቡዜ የምትሰጠው ሀሳብ ትክክል ይመስላታል እንጂ ግን ትክክል አይደለችም። እያዳላች ለወንድሟ ነው የምታሽቃብጠውና ይሄን ነገር ለእውነት ብትፈርድ ልክ እንደ ኤፍሬም ምን ያሁን በተለይ ዴቭም ራሱ ምንም የሚያወራው ነገር አይገባኝም አንዳንድ ጊዜ። ሰላም ሰላም፣ እንዴት ናችሁ ዶቼ? ሰላማችሁ ብዙ ትርፍ ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር ያለው ፈጣሪ የተመሰገነ ይሁን። ባላችሁ በሰላማችሁ ብዝት ትርፍ ይበልኝ የኔ ውዶች የኔ ወርቆች ማለት ነው። በድጋሚ እንግዲህ መጥቻለሁኝ እና እውነት ለመናገር እንግዲህ በጣም ፍርስ የሚያደርግ ነገርና አስደንጋጭ ነገር ነው እንግዲህ የተፈጠረው። ይሄም ነገር ምንድነው? ትናንትና ፍቅርና አብርሃምን ስላገኘቻቸው ቡዜ ማለት ነው ወንድሞቿ እየተቆጡ ነው ማለት ነው። ምክንያቱም ቤተሰብም እሱን መቆጣትና እሱን መመለስ ሲገባት እንዴት እሷ ማብራት አብዳለች እያሉ ነው ማለት ነው። እውነት ነው፣ ትክክል ነው። ምክንያቱም አሁን እሷ ቡዜ ሄርሜላ በጣም ለአብርሃም ዋጋ እንደከፈለች አብርሃም አብሮ መሆን ካለበት ሩታን አልፈልግም በድላኛለች አልፈልግም ብሎ ካለ ከሄርሜላ ጋር መሆን እንጂ እሱ ካለ በየቀኑ በየአመቱ ሌላ ሴት የሚያመጣ በየወሩ ሌላ ሴት የሚያመጣ ከሆነ ከሴቶች ጋር ተዋውቄ አብሬ ከነሱ ጋራ ማበድ ያለብኝ ብዬ አላስብም ብላለች ማለት ነውና የተናገረችው ነገር ትክክል ነው እውነት ለመናገርና ግን ደግሞ አላደለ ታውቃላችሁ አብራ ማበድ ካለባት ገና እሷ ራሱ እንደ አብርሃም ጨርቋን ጥላት ትሄዳለች ማለት ነው። ምክንያቱም አብርሃም አሁን ላይ በቃ ይሄ ሂድ ውጣ ግባ የሚለው ሰው ጋራ አብሮ እየፈረጠጠ ነው ያለው እንደ ፈረስ ማለት ነው። በቃ ከፈረጠጠው ጋር ከሮጠው ጋር እየሮጠ ነውና መጨረሻ ላይ ግን ምን ሊፈጠርበት እንደሚችል አላውቅም። ኤፍሬምም ይሄን ነገር አንቺ መናገር ካለብሽ ተናገሪ እንጂ በሱ እነሱ ጋር እየተገናኘሽ ተዋወቂያት ስላለሽና አውሪያ ስላለሽ ብቻ እያወራሽ ከሱ ጋር አብረሽ እንትን ማለት የለብሽም ብረት። እሷም ደግሞ እሱን ለመቆጣት ነው የሄድኩት እንጂ በጭራሽ ሌላ ነገር አስቤ አይደለም ብላለችና እሷ ግን ሌላ ሰዎቹ ራሱ ኮሜንት ላይ የሚጽፉላት ግን መጥፎ ኮሜንት ነው ማለት ነውና በዛ ነገር እንደውም እልህ ውስጥ ገብታ ሌላ ነገር ውስጥ ገብታለች። ቡዚ አሁን ላይ እልህ ውስጥ ነው ያለችው። ኮሜንት የሚጽፉላትን የሩታ ቤተሰቦች ኮሜንት የሚሰጧትን እልህ ነው የያዛት ማለት ነው። እንዴት እንደዚህ ትላላችሁ? እንዴት ሩታን ብቻ ውደዱ ትላላችሁ እያለች ነው። እኛ እኮ ሩታን ብቻ ውደዱ አይደለም እውነቱ ይውጣ ነው። በዳይ አብርሃም እንጂ ሩታ አይደለችም። ሩታ አይደለችም የምትበድለው አብርሃምን። እሱ ነው አብርሃምን የጎዳት።